በአረጋ ከበደ እየተመራ የነበረውና የአገዛዙ ቡድን ቁንጫ አመራሮች የተገኙበት ከፍተኛ ስብሰባ ላይ ከፍተኛ ኦፕሬሽን አፋብን መስራቱ ተገልጿል። በርካታ ቦታዎች ላይም ጥቃት መክፈቱም ተረጋግጧል። ለመሆኑ አረጋ ከበደ ላይ ምን አይነት ጥቃት ነው የተከፈተው የሚለውንና የት አካባቢ የሆነት ተከሰተም በዝርዝር የምንመለከተው መረጃ ነው። ቁጥር አንዱ የጎንደሩ የአገዛዙ የጦር ካምፕ አፋብን መሰበሩም ተገልጿል። በርካቶችን ያስደመመው ልዩ ኦፕሬሽን በሌሊት መካሄዱም ተረጋግጧል። የኦፕሬሽን ተመልክቶ የደረሰኝ ወሳኝ መረጃም ወደ እናንተም በዝርዝር ከማደርሳቸው የመረጃ ሰዓት መረጃዎች መካከል ሌላኛው ነው። ከዚህ በተጨማሪም ብልጽግና በርካታ ቦታዎችን ማጣቱን ኮሎኔሉ አጋልጿል። የገዛ ኮሎኔሉና ምርኮኛው በትናንትናው ዕለት በርካታ የሚባሉ መረጃዎችን ይፋ ማድረጉም ተገልጿል። ብልጽግና በበርካታ ቦታዎች መሸነፉም ተረጋግጧል። ወሳኝ የተባሉ ስትራቴጂ ቦታዎችን ማጣቱም ኮሎኔሉ ይፋ አድርጓል። እነዚህ ቦታዎች እነማን ናቸው የሚለውንና ቤት አውደ ውጊያ ግንባር ከፍተኛ ሽንፈት ገጠመው በዝርዝር ከምንመለከታቸው መረጃዎች መካከል ሌላኛው መረጃችን ነው። አድማጭ ተመልካቾቻችን እነኚህን ጨምሮ በርካታ ሊደመጡና ወደ እናንተ ቢደርሱ ይጠቅማሉ ያልናቸውን ሌሎች አጫጭርና ወቅታዊ መረጃዎችን ጨምሬ ወደ እናንተ ማድረስ ጀመርኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። በቅድሚያም ግን ለዚህ ቻናል አዲስ የሆናችሁ ቤተሰቦች ካላችሁ ሰብስክራይብ እንዲሁም ቪዲዮን ሲጀምሩ ላይክ እና ሼር በማድረግ እንዲሁም ከወዲሁ በአክብሮት እየጋበዝኩኝ በቀጥታ ወደ መረጃዎች አለፍኩኝ። ቀዳሚው መረጃ ስናምራ በትናንትናው ዕለት ጀብደኛው ምኒልክ ዕዝ የ102ኛ ኮር 12ኛ ጦር ባደረጉት ወሳኝ ኦፕሬሽን የአገዛዝ ሰራዊት ላይ የማያዳግም እርምጃም መውሰዳቸው ተነግሯል። የ102ኛ ኮር 12ኛ ክፍለ ጦር አነጋግ ላይ በሰሜን ወሎ ዞን በጉባ ላፍቶ ወረዳ ከወልዲያ ከተማ በቅርብ ርቀት ልዩ ስሙ ሰዋ ሜዳ በተባለ አካባቢ በአገዛዝ ሰራዊት ላይ ከወትሮ በተለየ ሁኔታ የደፈጣ ጥቃት ፈጽመዋል። ጥቃቱን የፈጸመው የአትሮስ ክፍለ ጦር አናብስቶች ሲሆኑ በዚህ ማጥቃት ከ17 በላይ የአገዛዝ ሰራዊት እስከ ወዲያኛው ሲሸኙ 12 የሚሆኑት ደግሞ በከፍተኛ ጉዳት ወደ ወልዲያ ሆስፒታል መግባታቸውን የውስጥ መረጃዎቻችን ገልጸዋል። ይህ በእንዲህ እንዳለ ጥጋብ ይዞት የገባው የአገዛዝ ሰራዊት በርካታ ቦታዎች ላይ የፖለቲካና እንዲሁም የውጊያ ኪሳራ እየገጠመው እንደሚገኝ መረጃዎችም አመላክተዋል። ፓትሮስ ክፍለ ጦር በ6ኛና 4ኛ ሻለቃ ቀኝ የተማረከ የጠላት ንብረትና ኪሳራም በዝርዝር የሚመለከተውን ይመስላል። ከ17 በላይ ክላሽንኮቭ መሳሪያ እንዲሁም 400 የክላሽ ጥይት ተተኳሽ ከ10 በላይ እንዲሁም የመገናኛ ሬዲዮኖችም ከተማረኩት መካከልም ናቸው። አፋብን በቴዎድሮስ ዕዝ 4ኛ ክፍለ ጦር ላይ ከፍተኛ የሆነ እርምጃ መውሰዱን አስታወቀም። አፋብን በንስር የሚንቀሳቀሰው ቴዎድሮስ ዕዝ 4ኛ ክፍለ ጦር ውስጥ ባደረገው ወታደራዊ እንቅስቃሴ በሰሜን ግንባር የነበረ ኮማንዶ የፖሊስ ኃይል ላይ ከፍተኛ ጉዳት በማድረስ ከጥቅም ውጭ ማድረጉም አስታውቋል። በዚህም አንድ ኮሎኔልም መማረኩም ጭምር ተነግሯል። የጂኦ ኮሙኒኬሽን ምንጮች እንደሚያመለክቱትም ለሰሜን ግንባር ስምሪት ተዘጋጅቶ የነበረው የኮማንዶና የፖሊስ ኃይል ኢላማ በማድረግ በ4ኛ ክፍለ ጦር ውስጥ የተቀናጀ ወታደራዊ እርምጃም ተወስዷል። በተያያዘ ዜናም የአሚኮ ባሙስ ገበያ የተደረገው ውጊያ አስመልክቶ የመከላከያ ሰራዊት የአፋብን አባላት እንደመሰሰ በማለት ያሰራጨው ዘገባ መሰረተ ቢስ መሆኑን እዙ ገልጿል። ሚዲያው ተሰውተዋል በማለት በስም የዘረዘራቸው ናወቀ ደሴ፣ አሳየ ደሴና መንግስት የተባሉ የቴዎድሮስ ዕዝ የአፋብን አባላት በአሁኑ ሰዓት ሙሉ በሙሉ በሕይወትና በሰላም እንደሚገኙም ተረጋግጧል። በሌላ በኩል በቅንበባ በኩል ወደ ባህር ዳር የተሸኙት የመንግስት ታጣቂዎች ሚሊሻዎች ቁጥር 18 መሆኑ የተረጋገጠ ሲሆን ቀደም ሲል ከአፋብን አሰላልፍ የወጡ ወይም የከዱ ግለሰቦችን በተመለከተም ቁጥራቸው በቀላሉ ሊሰላ የሚችልና በትግሉ ላይ የሚያመጣው ምንም አይነት ተጽዕኖ እንደሌለ ነው የአፋብን የቴዎድሮስ ዕዝ የገለጸው። በሌላው ወሳኝ መረጃ የጀብደኛው ምኒልክ ዕዝ አህዶች የሆኑት 106ኛ ኮር 303ኛ ሳምነው ኮር በጋራ በመሆን የጠላትን ሻለቃ መሪን ጨምሮ በርካታ የሰራዊት አባላትን በመደምሰስ ከፍተኛ የሚባለውን የጎንደሩን የጦር ካምፕ ሰብረው መግባታቸው ተገለጸ። በርካቶችን ያስደመመው ኦፕሬሽን ጀብደኛው ምኒልክ ዕዝ 106ኛ ኮር ነበልባሏ 34ኛ ጦር እንዲሁም 105ኛ ሳምነው ኮር 21ኛ ተከዜ ክፍለ ጦር ጋር በጋራ በመሆን ነው ይህንን እርምጃ
የወሰዱትም። ውጊያው ትናንት ማለትም ሰኔ 26 ቀን 2018 ዓ.ም ከረፋዱ 2 ሰዓት የጀመረ ሲሆን የጠላትን የሻለቃ መሪውን ጭምር በመደምሰስ ከፍተኛ ቁጥር ያለው ሰራዊት የሰፈረበትን የጦር ካምፕ መቆጣጠሩና በርካታ ሎጂስቲኮችን መቆጣጠሩም ተነግሯል። ከዚህ በተጨማሪም የ106ኛ ኮር አካል የሆነውና የምድር ድሮን እየተባለ የሚጠራው 34ኛ ክፍለ ጦር ከ303ኛ ኮር ነበልባል 21ኛ ተከዜ ክፍለ ጦር ጋር በጥምረት የጠላትን ብልጽግና ሰራዊት ከባድ ምት በማሳረፍ በጠላት ላይ ከባድ ቁሳዊና ሰብአዊ እንዲሁም ስነልቦናዊ ስብራት በማድረስ ካምፑን ለቆ እንዲፈረጥጥ ማድረጉም ተረጋግጧል። በዚያ ወደ ውጊያው 2 ክፍለ ጦሮች በመናበብ በአስደናቂ ቅንጅት አስደማሚ የመከላከልና የመልሶ ማጥቃት ውጊያን ማድረግ ችሏል። በጨፈነ እንዲሁ ኢትዮጵያዊ ጥላቻ የሚንቀሳቀሰው በስነ ልቦና የተዳከመው የአገዛዝ ሰራዊትም የላስታና የጋዝ ወረዳ አዋሳኝ ኮረብቶች እንዲሁ መቋቋም ሳይችል ቀርቷል። ጠላት የወገንን ትንታግ የሆነውን የሚኒልክ ዕዝ ፈርጣማ ጡንቻዎችን መቋቋም አቅቶት በጎንደር የነበረውን ካምፕ ማስረከቡ ነው የተረጋገጠው። በዚህ ታሪካዊ ተጋድሎም ክፍለ ጦሮቹ ከ4 ሰዓታት ባልበለጠ ልዩ ኦፕሬሽን በርካታ ቦታዎችን መቆጣጠራቸው ነው የተነገረው። ከጋሸና ቡያ ሐሙሲት፣ አዘዞ መውጫ፣ ከኩል መስክ ስቴሽንና እንዲሁም ጋይንት መገንጠያ አካባቢዎች ላይ በተቀናጀ መልኩ በርካታ ኦፕሬሽኖችን መሰራቱ ነው የሁለት የክፍለ ጦር አባላቶችም የገለጹትም። በሌላው ወሳኝ መረጃ ስናመራ የጀብደኛው 206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊት 5 ሰዓት ተኩል በፈጸመው ከባድ ጥቃት በርካታ የአገዛዙ ቡድን ካቢኔዎችን ማጥቃቱ ተነግሯል። በዚህ ስብሰባ ላይ ከሰዓታቶች በፊት አረጋ ከበደ የሚመራው ስብሰባም በዝግ መካሄዱም ተነግሯል። በከፍተኛ አመራሮችና እንዲሁም ካድሬዎች በተገኙበት በደብረ ማርቆስ ባለ 4 ኮከብ ሆቴል ውስጥ በከፍተኛ ጥበቃና እጀባ በጥንቃቄ ማለት ነው የአገዛዙ ቡድን ካድሬዎችን ሰብስበው አረጋ ከበደ በርካታ ስምሪቶች ሲሰጡ ማሉም ተነግሯል። ነገር ግን አረጋ ከበደ በመኪና ከወጣ በኋላ ከፍተኛ የሚባል ጥቃት ካቢኔው ላይ መፈጸሙ ነው ለማረጋገጥ የቻልነው። አረጋ ከበደ እዛ አካባቢ ላይ የጥቃት ሲፈጸም ቀድሞ መውጣቱም ለማረጋገጥ ችለናል። ነገር ግን የደብረ ማርቆስ የጸጥታ ኃይልና እንዲሁም የሎጂስቲክ ኃላፊ የሆኑት ግለሰቦችን የመሳሰሉት እነኚህ ከፍተኛ የደብረ ማርቆስ ከተማ አመራሮች በዚሁ በቦምብ ጥቃት እንዲሁ ሰለባ መሆናቸው ነው የተረጋገጠው። እስካሁን ድረስ የሞተ ሰው እንደሌለ የደብረ ማርቆስ ከተማ ኮሚኒኬሽን ጽሕፈት ቤትም ገልጿል። ይህ በእንዲህ እንዳለ በሌላ ወሳኝ የድል ብስራት መረጃ የ206ኛ ኮር 14ኛ ክፍለ ጦር ጀበላ ሙተራ ሻለቃም በደብረ ኤልያስ ወረዳ አበሽም ቀበሌ በመሸገው ጠላት ሰራዊት ላይ ከሌሊቱ 8 ሰዓት በፈጸመው ጥቃት ወታደራዊ ቦርሳ፣ ክላሽ፣ ካዝና እንዲሁም የጠላት ወታደራዊ ምስጢር የያዙ ከፍተኛ የአመራር 3 ስልኮችና በርካታ ተተኳሾችን መማረኩም ተረጋግጧል። ወታደራዊ ጫማና ቁሳቁሶች ሲማረኩም በርካታ ጠላት መደምሰሱም ተነግሯል። ከሞት የተረፉት ከባድ ቁስለኞች በሰልፍ መነዳታቸውና ወደ አፋብን ካምፕ መጋበዛቸውም ተረጋግጧል። በተከታታይ ረፍት የለሽ ጥቃት በጠላት ላይ የከፈተው የበረኛው ጀበላ ሙተራ ሻለቃም የጦር አመራሮችን ጨምሮ በመደምሰስ ተከታታይ 5 ግዳጆችን በብቃት መወጣቱን መረጃዎችም ጠቁመዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች ከምንገናኝ በያላችሁበት ሰላም ቆዩልን።